ጋሚ እንደምን ሰነበትክ እንደምን አለ እንኳን ወደ አንከር ሚዲያ መጣላለው በጣም አመሰግናለሁ ዶክተር ሚልኬሳ አመሰግናለሁ መሳይ እንዴት ነበር እንደ ዶክተር ሚልኬሳ ያው ብዙ ነገሮችን ከነገርከን በኋላ በሚዲያ ላይ ትኩረት አግኝታል ብዙዎች አንተ ያቀርብካቸውን መረጃዎች እንደዚሁም ትንታኔዎች በብዛት ሲወያዩበት እንደከረሙበት ይታወሳል በዛው መጠን ደግሞ የሥርዓቱ ደጋፊዎች እንደዚሁ አንተ ላይ የስማት ፋዝ ዘመቻ በአንተና በታየ ደንዳ እንደዚሁም በጆዋር መሐመድ በሌሎችም ላይ የኦሮሞ ጠላት በሚል ጭምር ከፍተኛ የስማት ፋዝ ዘመቻ እንደተካሄደ ይታወቃል ወደ ኋላ ላይ ነሳለው ለማንኛውም ግን እንዴት ነበር ከዛ በኋላ ያገኛቸው ግብረ መልሶች ባደረካቸው ነገሮች የተፈጠሩ እንደው ልትነግረን የምትችለው ነገር ካለ እንደው ድሉል ልስጥ በቅድሚያ አመሰግናለሁ መሳይ ያው እንግዲህ ያገዛዙ ሰዎች እንደሚያወሩት ሳይሆን ከህዝብ የምናገኘው መረጃ ሁሉም ክልሎች ሁሉም ኢትዮጵያውያን የምናገኘው መረጃና የተለያዩ ሐሳቦች በጣም ደስ የሚሉ ነው ሞራል የሚሰጡ ከቀበሌ ከታች ድረስ ከአማራ ክልል ከኦሮሚያ ክልል ከትግራይ አንዳንድ መረጃዎችን እንሰበስባለን ከደቡብ ክልል ከሶማሌ ክልል ከአፋርም እናገኛለን ሰው በጣም በሚያገኘው መረጃና እንዲህ አይነት አስተያየቶች ከኛ የሚያገኘውን በጣም ሲሪየስሊ የተቀበለ የወሰደ ዋነኛው አገዛዙ በጣም ይሄ አደገኛ የሆነው የአብይ አገዛዝ ላይ አንድ ለመሆን አንድ ሆኖ መጋፈጥ ወደ ነፃነቱ ለመመለስ የሚያደርገውን እንቅስቃሴ በጣም እየረዳ ነው ከህዝቡ የምናገኘው አስተያየት እንደው ከፍ ያለ እንደው ምስጋና ማቅረብም ወዳለው በዚህ አጋጣሚ ለሁሉም ኢትዮጵያውያን ምንድነው እነሱ አሁን የአብይ ሚዲያ ሰራዊት ተው እነሱን ጊዜም የለኝም ለማዳመጥ ለምን የውሸት ወሬ ነው የሚያወሩት እኛ የህዝብ ችግር ነው የምናወራው እኛ የምናወራ ምናቆው ነው የምናወራ ዝም ብሎ ትንታኔ ብቻም ሳይሆን የገጠመን ምን አይነት ሰው እንደሆነ ምን አይነት አገዛዝ እንደሆነ በተጨባጭ ነው የምናቀርበው ስለዚህ ኢትዮጵያውያን በጣም የተደሰቱበት ሁኔታ ነው እንደኔ አስተያየት ደግሞ ይሰድቡኛል ጓደኞቼንም ሌሎቹንም ይሰድባሉ እንጂ ምንም አይነት እኛ የምናቀርበውን መረጃ አይደለም እንደዚህ ነው ብሎ ያቀረበ ሰው የለም እስካሁን አንድ በአንድ እና ደስ የሚሉ አስተያየቶችን እየወሰድኩ ነው በጣም ደስ ይላል እኔ እንደዛ እንዳውም ይሄን ናይል ይሄዳል ብዬ አልገመትኩም በጣም እኔ ያው ህዝብ እኮ ችግሩን የሚያነሳ ሐቁን የሚናገር የሚያስተሳስር ነገር ስታወራ ይቀበላል እውነቱን ስታወራ ይቀበላል ያኛው የአብይ አገዛዝ ደግሞ የውሸት ስርዓትም ስለሆነ በውሸት የሚራመድ ስለሆነ እነሱ ጊዜ ስድብ ነው በኋላ ማንሳትም እንችላለን ስለዚህ ምንም እኔ አደም ባዘር እነሱ የሚያወሩት ነገር ደስ ይለኛል በተለይ ባይዘው እነሱ ሲሰድቡ ደስ ሊል ይገባል ለምን ነክታል መንካት ያለብህን ነገር ስለነካ እነሱ ደግሞ መልስ መስጠት ስለማይችሉ አንተን ስለሚሳደቡ ስራን ሰርታል መሳይ እንደው ዶክተር ሚልኬሳ ከዚህ በተቃራኒ ደግሞ የሚያነሱአሉ ዶክተር ሚልኬሳ ከዚህ በፊት የነበረው አቋም ከአብይ የተለየ አይደለም አሁን ከአብይ ስለተጣላ አብይን በመንቀፍ አብይን ኃጢያት በማውራት በሌላው ማህበረሰብ ዘንድ ተቀባይነት ለማግኘት የሚደረግ ሙከራ ነው እንጂ እሱ ከዛ በፊት ሚልኬሳ በፖለቲካ አመለካከቱ አሁን አብይ ከሚያራምደው የተለየ አይደለም እንደውም በመፈናቀል ደረጃም ፊት መሪ የነበረ ሌሎች የኢትዮጵያ ማህበረሰቦች ሲፈናቀሉ በዋና ፈላጭ ቆራጭ ሆነ እንኳን ባይሆን በውስጥ ሆኖ ትዛዝ ሲሰጥም የነበረ ነው ብለው የገለጹ ወገኖች አሉና አሁን አብይን በመንቀፍና የአብይን ጉድለት በማንሳት ነጥብ ለማስቆጠር ሌሎችን ቀልብ ለመሳብ ያደረገው እንጂ እሱም የተለየ አይደለም የሚሉም ሰዎች ብቅ ብለዋል በርግጥ ቀደም ሲል እንዳልኩ በአብዛኛው ባቀረብካቸው መረጃዎች በጣም የተደሰተና ኢትዮጵያ ነገ ከነጎዳ በትብብር በአንድነት መንፈስ በዚህ ፖለቲካ ልትፈወስ እንደምትችል ተስፋ ያደረገበት ቢሆንም ነገር ግን ይሄንንም ቅሬታቸውን የገለጹ ምሁራን የተለያዩ ወገኖችንም ሰምቻለሁ ለዚህ መልስ አለ ወይ
ይኸውልህ አሁን መሳይ ማፈናቀል ኦሮሚያ ውስጥ በተለይ ከጉጂ ጀምሮ በአብይ ሴራ ጌዲዎች ሲፈናቀሉ በአይናችን ነው ያየነው። ማአት መፈናቀሎች አማራ ኦሮሚያ ውስጥ የሚኖረው አማራ ሆም ብሎ አብሮ የኖረውን ህዝብ ሲያፈናቅል ነበር አብይ ነው። ብልኬሳ የማፈናቀል ስልጣንም አልነበረውም። ለተወሰነ ጊዜ አብይ ስርዓት ውስጥ ነበርኩኝ። በዛ ጊዜም ምናረገው ባለኝ ስልጣን በህጉ መሰረት የሚታደርገው ነገር አለ። ከዛ በኋላ ማይሆን ነገር ሲሆን እምቢ ትላለ። እኔ ከሄድኩ በኋላ መፈናቀሉ ቆሟል ወይ? አሚን ማለት ምልኬሳ የሚያፈናቅል ከሆነ ምልኬሳ ሲሄድ መቆም አለበት ወይ ደግሞ አንዳንድ ነገሮች የሆነ ይሄ ነው የሚባል የምልኬሳ ችግሮች 1 2 3 4 ናቸው ብሎ በመረጃ የሚያቀርብ ካለ ለዛ ተጠያቂ እሆናለሁ ነኝ። እኔ ምንም አይነት እንከነለሽ ሰው ነው ምልኬሳ የሚባል አይደለም። ስርዓት እንዲህ አይነት ስርዓት ውስጥ ሆነ ደግሞ ችግር ትፈጥራለህ። ምንም አይነት መደበቅ አያስፈልግም። ስርዓቱ ያ ስርዓት እንደ ስርዓት ምትላላክ ከሆነ በጣም መዓት ታጠፋለህ። ምናልባት አንተ በጥንቃቄ የምትሄድ ከሆነ ችግርን ፈጥረ ከዛ በኋላ ቶሎ ነቅተ ከእንቅልፍ ነቅተ ይሄ ስህተት ነው ብለ ትወጣለህ። እኔ ግን እስከዛ ድረስም አልሄድኩም። እኔ መቼ ነው የተሳፈርኩት መቼ ነው የወረድኩት ያንን ማየት ነው። በዛ ሰዓት ላይ የምልኬሳ ስህተቶች ካሉ ለዛ እኔ ለመታረም ዝግጁ ነኝ። ከዛ ውጪ የአብይ ሰራዊት የሚዲያ ሰራዊት የሚያወራቸውን ውሸት ስለሆነ ለነሱ መልስ አልሰጥም። እኔ መልስ የምሰጠው ለጭቁኑ ህዝብ ለሁሉም ኢትዮጵያውያን የሚጠይቁን ጥያቄ በበጎ ተመልክቼ እነሱን ይቅርታ መጠየቅ ካለብኝም ማለት አጥፍቻለሁ ከሆነ ህዝብም ይቅርታ መጠየቅ አለበት። አጥፍታል ከሆነ ግን እኔ እስከዛ ድረስ የወሰደኝ ብዙም ስልጣን አልነበረኝም። ምንም ይሄን ያክል እንደዛ የሚወስድ ነገር አላየውም። ካለ ደግሞ እኔ ተቀብዬ ራሴን ገመግማለሁ። እንግዲህ ዶክተር ሚልኬሳ አቶ ሽመልስ አብዲሳ በተደጋጋሚ በሁለት ቦታ ነው፣ አንዱ በኢሊሊ ሆቴል አንድ መድረክ ላይ እንደዚሁ በስም አልጠቀሳችሁም፣ ግን እናንተ መሆናችሁን በደንብ መገመት ብቻ ሳይሆን መደምደምም የሚቻል ነው። የኦሮሞ ህዝብን ጀርባ የወጉ ናቸው፣ የራሳችን ወገኖች ሆነው እንዲያደርጉ ባንዳዎች ናቸው ብሎ ኢሊሊ ሆቴል ላይ ገልጾ ነበር። አሁን ደግሞ በአደባባይ በቴሌቪዥን በካሜራ በተቀረጸበት ሁኔታ ሽመልስ አብዲሳ እናንተን በማንሳት ነው በስም ባያነሳም ያደረጋችሁትን በመጥቀስ ብዙ ነገር ብሏል። አቅም የሌላቸው ችሎታ የሌላቸው በአቅም ማነስ ምክንያት ከስራ የተቀነሱ ወይም የተባረሩ ቁርጠኝነት የሌላቸው አብይ አህመድ ህወሓት ወደ ደብረ ሲና ሰሜን ሸዋ ሲመጣ በጀግንነት በረሃ መለዮ ለብሶ ሲገባ እነዚህ ሰዎች ግን ፈርጥጠው ከሀገር የወጡ ናቸው። በምንም መልኩ ከአብይ ግን አብይን ለመንካት ለመድረስም የሚችል ስብዕና የላቸውም። ብዙ ነገር ነው ያለውና የኦሮሞ ህዝብ እነዚህን ጠላቶችን ነክቶ እንዲጠብቅም ጥሪ አድርጓል። ምን ምላሽ አለ? እንደው ሽመልስ አብዲሳ በገለጸው መልኩ የተነሱትን ሐሳቦች እንዴት ነው መልስ የምትሰጡት እናንተ? እንደኔ ለነሱ ለሽመልስ መልስ ባልሰጥ እመርጣለሁ። ግን ያው የህዝብ መንበረ ስልጣን ይዟል። እሱን ይዞ ህዝብ ላይ በፋሽስት በሆነ አካሄድ እየጨፈጨፈ ስላለ ያው አንዳንዴ ትሰጣለህ። እንግዲህ አንደኛ እኛ የማንን ጀርባ ነው የወጋ ነው? ባንዳ እንዴት ነው የሚባል ከማ ጋር ስለሰራን ነው ባንዳ የምንባለው? እንግዲህ እዚህ ላይ መሳይ ያዝልኝና ምልኬሳ ከማ ጋር ስለሰራ የት ስለሄደ ነው ባንዳ የሚባለው?
አሁን በሽመልስ አስተሳሰብ ካንተ ጋር ስላወራው ባንዳ ነኝ ነኝ እንግዲህ እነሱ አንተን እንዴት እንደሚመለከቱ አንተም ታውቃለህ እኔ ከሌላ ከወንድም ማህበረሰብ ጋር ቢያወራ እንዴት ነው ምልኬሳ ባንዳ የሚባለው እኔ የሌላው ማህበረሰብ ችግር ቢያወራ የኔ ችግር ነው የነሱ የጋራ ችግር ነው ሁሉም ቦታ የሚከሰተው ችግር እኮ የሁላችንም ችግር ነው ይሄ አንዳንዴ እዚያ አካባቢ ብቻ ስለተከሰተ እሱን መረጃ ወስደን እናወራለን እንጂ ሁሉንም መረጃ ሰብስበን የሁላችንም ችግር ነው ብለን ብናወራ እኮ ከኛ ከሁላችንም የሚጠበቅ ነገር ነው ምልኬሳ ስለማን ስላወራ ነው ባንዳ የተባለው ምልኬሳ ስለ ትግራዊ ዛውስት እነሱ አብይ ጨፈጨፋቸውን ጉዳይ እኔ ስላወራው ባንዳ ነኝ ምልኬሳ ስለ አማራ ህዝብ ስላወራ ባንዳ ነው ምልኬሳ ስለ አፋር ህዝብ ስላወራ ባንዳ ነው የሚባለው ምልኬሳ ስለ ቤንሻንጉል ጉሙዝ ስላወራ ባንዳ ይባላል ከጀርባ ወጉን ይባላል ማን ነው የማን ጀርባ ነው የምንወጋ እኛ የማንንም ጀርባ አንወጋም እኛ የምናወራው ለኦሮሞ ህዝብ ፍትህ ያስፈልጋል ይሄ የ7 አመት ጦርነት ሊቆም ይገባል ከኦሮሞ ህዝብ ጫንቃ ሊወርዱ ይገባል ከኢትዮጵያውያን ጫንቃ ሊወገዱ ይገባል ይሄ አቋማችን ይሄ ማለት ደግሞ ባንዳ አገራችን እኮ ነው ማን ነው ባንዳ ማን ነው ዜጋ እኔ ካወራ ነው እነሱ አይደለ እንደ የሌላ ሀገር ተላላኪ የዩኤኢ ተላላኪ ምልኬሳ ነው እንዴ ምልኬሳ ነው እንደ ዩኤኢ ጋር ጉድፈቻ ይገባ አብይ ራሱ አይደለ እንደ ጉድፈቻ እዛ ገብቶ እናቱ ፋጥማ ትባላለች አሁን ኦሮሚያ ውስጥ የፋጥማ ትምህርት ቤት የፋጥማ ሆስፒታል ተብሎ ተገንብቶ ማነው ፋጥማ ብትል አንተ ታገኛለህ አዳማ ጠይቅ እኔ ነኝ እንደ እኔ ጉድፈቻ እናት አለኝ ኢትዮጵያ ውስጥ የተከበሩ እናት አሉ ከሌሉኝም አንድ ሌላ ኢትዮጵያዊ አሉ እዛ ነው ጉድፈቻ የሚገባው እኔ ነኝ ባንዳ የምባለው እንደው ብዙ ባናወራ ይሻላል ለማለት ነው እኔ እነሱ ምሉት የሚያምኑት ነገር አለ ከውስጣቸው የሚያምኑት ምልኬሳ ሁሉ ጊዜ ኦኬ ስለ ኦሮሞ ብቻ አውራና ዝም ብለ በርን ዘግተ ተኛ እሱንም እናረጋለን እነሱ አይደለም የሚመክሩ እኛ አሁን ምናወራው ለሁሉም ጭቁን ህዝቦች ለኢትዮጵያውያን ነው ምናወራው በአብይ አገዛዝ ያለቀ ያለው ህዝብ ነው ኢትዮጵያ ውስጥ ያለ እና ይሄ ባንዳ ህዝብ ነው ይሄ የባንዳነት ጉዳይ ብዙ መግፋት ካለብን ብዙ ማለት እንችላለን ቀጥሎ ደግሞ ይሄ ምንድነው ያልከው የህዋት ደብረሲና ሲደርስ የፈረጠጡ ምናምን አረተው እኔ አንደኛ ነገር ከኢትዮጵያ የወጣሁት የትግራይ ጦርነት ሳይጀመር በፊት ነው መረጃ ትንሽ ገልበጥ አድርጋችሁ ይውት የሄድኩትም እነሱ ጦርነቱን ሳይጀምሩት በፊት ነው ከባቡሩም ተሳፍረን አብረን ስንሄድ የወረድኩትም ሰኔ 2020 ነው እንደ አውሮፓ አቆጣጠር የሰሜኑ ጦርነት የተጀመረው ኖቬምበር ውስጥ ነው አይደል 2020 እኔ ኖቬምበር 2020 አሜሪካ ነኝ መሳይ እና የሄድኩት እነሱ ጦርነቱንም ሳይጀምሩ ነውና እንደው ዶክተር ሚልኬሳ አሁን ሶስታችሁንም አሁን በዋናነት ሶስታችሁ ናችሁ ወጣችሁ የተናገራችሁት አቶ ታዬ ደንዳ ከሀገርም አልወጣም እስካሁን እንደውም አሁን እስር ቤት ነው ያለው ጀዋርም በወቅቱ እስር ቤት ነበረ የትግራይ ጦርነት ሲካሄድ አንተም አስቀድመን የወጣውና የአብይ አህመድን በረሃ መውረድ የአብይ አህመድን መለዮ ለብሶ
ወደ ጦርነቱን ለመመለስ ጫካ መግባትን ከፍ አድርጎ ለማሳየት እናንተም በባንዳነት ለመጥቀስ ያልሆነ ታሪክ ነው ሽመልስ አብዲሳ ለኦሮሞ ህዝብም ለኢትዮጵያም ህዝብ እየነገረ ያለው ማለት ነው። ውሸቱ እኮ ነው። ሲጀመር አብይ ለካሜራ ነው መለዮ ለብሰው የመከላከያ ልብስ ለብሰው ካሜራና ጋጋታ የኢቲቪ የፋና ዋልታ ምናምን ጋጋታ ታስታውሳለህ። እንግዲህ ጦርነት ስትሄድ ጫካ ስትገባ ኢቲቪዎችን እንትን ይዘ እንደዚህ በብዙ ካሜራዎችን ይዘ አትሄድም። እነሱ የሰው ጭንቅላት ላይ የኢትዮጵያውያን ጭንቅላት ላይ ነው የሚጫወቱት። አብይ ጦርንም አያውቅም፣ አንድም ቀን አልተዋጋም፣ ተኩሶም አያውቅም። ይሄ ታሪኩ ነው፣ የኔ ታሪክ አይደለም። ለአንድ ቀን ካሜራ ብሎ ይሄዳል። እንዴትስ እሱ የጦርነቱ ውስጥ አንገባም? አብይ ጀግና ነው ቢባል ጀግንነት እንደዚህ ይሄ የወረደ ሰው ጀግና ልባል። ኢትዮጵያውያን ጀግኖች ናቸው። አሁን እየተዋጉ ነው ኢትዮጵያውያን ሁሉም ክልሎች ውስጥ፣ በተለይ ትግራይ፣ አማራ፣ ኦሮሚያ ውስጥ የጀግንነት ምልክት የምታየው እዛ ነው። ይሄ ሌባ ተሰብስቦ ይቅርታ አድርግልኝና ሌባ ማፊያ ቡድን ተሰብስቦ ጀግና ነኝ ልል እንደዚህ ተው እንደዚህ መስፈርቱን ኢትዮጵያውያን ያውቃሉ። ጀግና አይዋሽም፣ ውሸታም አይደለም። በኢትዮጵያ ታሪክ ጀግኖች አይገሉም፣ ሰው በአደባባይ አይረሽኑም፣ ድሮን አይጠቀሙም፣ ህዝብ ላይ ገበሬን አይረሽኑም። ቄሶችን አውጥተህ የረሸንክ አባገዳዎችን የረሸንክ ደሃው ማየት አላይም አይናቸውም ብለህ ከአዲስ አበባ ያባረርክ ደሃ እናቶችን ጠራርጎ ከአዲስ አበባ አውጥቶ ይሄ ነው እንግዲህ ይሄ ነው ኢትዮጵያዊነትና ጀግንነት። እሱ የአብይ እነሱ የሚያደርጉት ተስፋ ስለቆረጡ ነው እንደዚህ አይነት የሚያወሩት። ሌላው ሽመልስ የተናገረው ተስፋ በመቁረጡ ምሁራንን ሰድቧል፣ ሰደባቸው። አብዛኞቹ ምሁራን በጣም አንጋፋዎች ናቸው። በጣም በትምህርትም የሱ መምህራን ናቸው ሰዎች አሉ። የሱ መምህራን እሱን ያስተማሩ መምህራን የኛ ስብሰባ ላይ ነበሩ፣ ምክክር ላይ ነበሩ። ቢያንስ ሽመልስ የኔ መምህር እዛ ውስጥ በስተት ገብተዋል እንኳን አትልም እንዴ? እንደው በቃ አለ አይደል ወጥተ እንደዚህ አታወራም። ሁለተኛ ደግሞ ጨፌ ኦሮሚያ ቢያንስ ተቋም ነው። ያው ጨፌ ውስጥ የገቡ ሰዎች ያለ ምርጫ ተመርጦ መሆኑን እናውቃለን። ነገር ግን ጨፌ እንደ ተቋም አንተ ዝም ብለህ እዛ ላይ ሰውን አትሳደብም፣ ምሁራንን አትሳደብም። የህዝብ ጥያቄዎች አሉ። በዚህ ሰዓት ኦሮሚያ ውስጥ የሚጠይቁ ጥያቄዎች አሉ። የሰላም ጥያቄ አለ። ሰው ተርቧል፣ የሚበላውን አጥቷል። ሰው ሐኪሞች ተርቦ አየን። ሐኪም ቤት እንኳን ሐኪም ቤት የለም፣ ሆስፒታል የለም፣ ጤና ኬላ የለም፣ መንገድ የለም። ኦሮሚያ ውስጥ ኢትዮጵያ ውስጥ ምንም አይነት እንዲህ አይነት ሰርቪስ የለም። ዛሬ የህዝብ ጥያቄን ትቶ ምሁራንን ይሰድባል። ምን ትላለህ? ይሄንን ቢያንስ እኮ እዛ አካባቢ ነገ እንሰራለን ቀጠሮ ይዘናል ለሚቀጥለው ባጀት አመት ላይ 2-3 ሆስፒታሎች ይሰራል ብለህ እንኳን መዋሸቱ ይሻላል እንጂ ዝም ብለህ መሳደብ እንደዚህ እንትን ማዋረ እንዴት እዛ ውስጥ ያሉ ሰዎች አሉ። ደግሞ ቀጥታ ስርጭት ነው፣ ሙሉ ህዝብን ነው የምትሰድበው። እንደዚህ እሱ አሁን ራሱን ነው ያዋረደ እንጂ ምሁራንን እንደዚህ መስደብ እሱ የተጠቀመው ቃል አለ። በጣም የወረደ ቃል የማይባል ቃል ነው የተጠቀመው እና ከሱ እኔም ብዙም አልጠብቅም። ቢያንስ ባይዘይ ከሽመልስ ጥሩ ነገር እንዴት ትጠብቃለህ?
የለም አጠብቅም። ምናልባት ቀጥታ እናንተ ያነጣጠራችሁት ሁላችሁም በግል አብይ አህመድ ላይ ነው። አብይ አህመድ ማን ነው? ከየት መጣ? ምን አደረገ? ምን ሊያደርግ አስበዋል? የሚለውን አብይ ላይ ነው ያነጣጠራችሁትና ሽመልስ አብዲሳ ለምን አብይ ተነካ ነው? ከዚህ በፊትም ይላል አብይን መንካት የኦሮሞን ህዝብ መንካት ነው የሚልም የኦሮሞን ህዝብ ከአብይ ጋር እኩል ማድረግ አንዱ ሲነካ አንዱ መጎዳት አድርጎ የገለጸበት ሁኔታ ነው። እሱ ትልቅ ነው፣ ትልቅ ስራ እየሰራ ነው፣ እነሱ ስለማይሰሩ ነው የሚለው በዋናነት እናንተ አብይ አህመድ ላይ ያነጣጠራችሁ ነው። አብይ አህመድ ወጥቶ ለምን አይናገርም? እንግዲህ የምታውቁት ነው። ብዙ ጊዜ አብይ አህመድ በእነሱ አንደበት ሆኖ ነው የሚገልጸውና ያንን ያየንበት አብይ አህመድ ወጥቶ ያልተናገረው ሽመልስ አብዲሳ የተናገረው የአብይን አቋም ወይም የአብይን መልእክት ነው እየሰማ ነው ማለት እንችላለን። በሚገባ ይሄው ሽመልስ የአሽከርነት ምልክት ካለ ሽመልስ አብዲሳ ይባላል። ሽመልስ አብዲሳ የአብይ ኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ የአብይ ምክትል ነበር። ከዚህም በፊት አውርቻለሁ። አሽከር ነው፣ እዛው የአብይ አሽከር ነው እንጂ የቢሮ ምክትል ኃላፊ አልነበረም። የአሽከርነት ስራ ነው የሚሰራ። ሁለተኛ ኮንስትራክሽን ቢሮ ተቀጠረ። የኦሮሚያ ኮንስትራክሽን ቢሮ ኃላፊ ሆኖ እዛ ላይ ተመደበ። በለማ ነው የመደበው። እዛ ላይ ስራ አልቻለም። ብዙ ወራት ስራ አይገባም። ተገምግሞ እንዳውም እንዲባረር ተብሎ ከዛ በዛን ጊዜ የአብይ የኦዲፒ የኦዴድ ጽህፈት ቤት ኃላፊ ስለነበር እሱ ለካ አብይ ጋር ነው የሚውለው። እዛ ነው ወሬ የሚያመላልሰው። ድርጅት ጽህፈት ቤት ነው እዛ የሚመላለሰው። ቢሮ ገብቶ ስራ መስራት ሽመልስ እንደዚህ አይነት ነገር አጠብቅም፣ አሁንም አጠብቅም እንደዛ እና እሱ ሲገመገምና ለማ እሱን ለማባረር ሁሉ እንትን ብሎ ሲነሳ እሱ ምን አለ አላወራም። እዚህ ላይ ብቻ የሚገርም እንትን አለ እና እንደዚህ ሁኜ ነው ምናምን ብሎ ከዛ ሰው ሁሉ ማለት አታወራም። ከዛ በግልም ስለነገርከኝ እንድታወራ ምን ምድሉን አልሰጠም፣ እናውቀዋለን። በጣም አስገራሚ ታሪክ ነው። ለማንኛውም ያለውን ብሎ ነው እንግዲህ እዛ ምንድነው የእናንተ ስብሰባ ላይ ያ ሁሉ ሰው ባለበት የተናገረው። አዎ እና ለማም በቃ ረፍቱ ሰድ ምናምን እንደዛ ከሆነ ብሎ ስል በዚህ መሃል ነው እንግዲህ አብይ ጠቅላይ ሚኒስቴር ሆኖ የተመረጠው። ከዛ ጠቅላይ ሚኒስቴር ራሱ ወሰደውና እዛው ራሱ የጠቅላይ ሚኒስቴር ጽህፈት ቤቱ ኃላፊ ሆኖ የአብይ አገልጋይ ሆኖ ተቀጠረ። አሽከር እዛ ሆኖ አሽከርነቱን ቆንጆ አድርጎ ፐርፎርም ስላደረገለት ከዛ ኦሮሚያ ክልል ላይ ፕሬዝዳንት ሆኖ ተሾመ። የሱ ታሪክ ባጭሩ ይሄ ነው። አሁን ደግሞ የሚያደርገው ሙሉ 100% የአሽከርነት ነው የሚያደርገው እና ምን ለማለት ነው የሽመልስ ስራ የአብይ አሽከር ሆኖ መሳደብ፣ የአብይ አሽከር ሆኖ ኦሮሞ ማዳከም፣ በውስጡ ከፋፍሎ ማዳከም፣ የአብይ አሽከር ሆኖ ኦሮሞን ከሌሎቹ ወንድም ብሔረሰቦች ጋር ማጋጨት። ሁልጊዜ ከሽመልስ አፍ የምትሰማው ውርደት ነው። ሁልጊዜ ጥላቻ ነው። ሁልጊዜ ማጋጨት ነው። ሁልጊዜ ውሸት ነው። ይሄ ሁሉ እሱ ሳይሆን የምናገረው ከሱ ላይ ነው አብይ የምናገረው። በሽመልስ ውስጥ ሆኖ ነው አብይን ትሰማለህ ከሽመልስ አፍ እና አብይ መጥቶ በአፋን ኦሮሞ አይነግርህም። ዝም ብለህ ሽመልስን አዳምጠው በሚገባ የአብይን ትዕዛዝ ትሰማለህ። እና በአጠቃላይ አሁን ኦሮሚያ ውስጥ ግድያዎች የሚፈጸሙ፣ መፈናቀሎች የሚፈጸሙ፣ ዝርፊያዎች የሚፈጸሙ፣ ከፋፍሎ ሰውን እንትን ማድረግ የሚፈጸመው
አሁን ደግሞ ይሄ ካሳ ሁሉ አንከፍልም ብለዋል። ይሄ እንደው ገበሬ አሁን ሸገር የሚባል ከተማ ላይ ገበሬ እንኳን መታወቂያ ተከለከለ። ገበሬ የሸገር ከተማን ሲያዋቅሩት ከገጠር ነው። ይሄ ወረዳዎችን ሰብሰብ አድርጎ ከተሞችም አሉበት። ነገር ግን አብዛኛው የወረዳ ቀበሌ ገበሬ ማህበር መሬት ነው። እሱን ከተማ ብሎ ሲሰይሙ በአንድ ሌሊት የገጠር ከተማ የገጠር መሬት የከተማ መሬት ተባለ። ዋጋው ሰማይ ነካ። ማን ነው ያንን የሚበላው? የሽመልስ አብዲሳ የአብይ አህመድ ቡድን የሶሻል ቤዙ ነው ይሄ ከተማ የተመሰረተበት። እና አሁን ምንድነው ያደረጉ ያሉት? ለኦሮሞ አንከፍልም አለ። ካሳ የሚባል ነገር እንዳጠብቁ ከዚህ በኋላ ኦልሞስት ከፍሎም ማቆም ለነገሩ እና አብይ ነው ዶክተር ሚልኬሳ ሸገር ከተማ ላይ ነው አመሰራረቱ ላይ መረጃው ካለ አሁን እሱ የሸገር ከተማ መስረታ የኦሮሞ ህዝብ ስኬት የትግል ስኬት ነው ብሎ ነው